بسم الله. اللهم لك الحمد حتى ترضى، ولك الحمد إذا رضيت، ولك الحمد بعد الرضا. والصلاة والسلام على حبيبنا رسول الله وعلى آله وصحبه ومن والاه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته። ሀያሉ ጌታችን አላህ ወዳጆቹ የሆኑ ምእመናንን ወይም አውሊያእን በዚህም ሆነ በቀጣዩ ዓለም ጥቃት እንዳይደርስባቸው ይከላከልላቸዋል። ሀያሉ ጌታችን እንደዚህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ኢነላሀ ዩዳፊዑ ዐኒል ለዚነ አመኑ ኢነላሀ ላ ዩሒቡ ኩለ ኸዋኒን ከፉር። አላህ ከነዚያ ካመኑት ላይ ይከላከልላቸዋል። አላህ ከዳተኛን ውለታ ቢስን ሁሉ አይወድም። ሱረቱል ሐጅ አንቀጽ 38። ሀያሉ አላህ በሐዲስ አልቁዱስ ውስጥ ከእኔ ወዳጅ ጋር በተጣላ ሰው ላይ ጦርነት አውጄበታለሁ ይላል። እነሆ ሀያሉ አላህ ዑስማን ከሞቱ በኋላ እንዴት ስለ እርሳቸው ተከላካይ ሆኖ እንደቆመ እንመለከታለን። አሁን የምንመለከተው የአላህ ወልይ በሆኑት ዑስማን ላይ ጠላት በመሆን ከቀጣዩ ዓለም በፊት ስለተቀጣው ሰው ይሆናል። እነሆ አቡ ቁላባ እንደዚህ ይላል፣ በአገረ ሻም እያለሁ ወይኔ የእሳት ቅጣት እያለ የሚጮህ ሰው ድምፅ ሰማሁና ወደ ሰውየው ተመለከትኩ። ሰውየው ሁለቱም እጆቹና ሁለቱም እግሮቹ የተቆረጡ ናቸው፣ አይኖቹም ታውረዋል። ምንድነው ነገሩ ብዬ ጠየቅኩት። ሰውየውም እንደዚህ አለኝ፣ ያኔ የዑስማንን ቤት ጥሰው ከገቡት አመፀኞች ውስጥ አንዱ ነበርኩ። ስጠጋቸው ምስትየው ጮኸች። በጥፊ ስመታት ዑስማን ምን ሆንክ አንተ? አላህ እጆችህን እግሮችህን ይቁረጣቸው፣ ዓይንህንም ያጥፈው፣ የጀሃነም እሳት ውስጥም ይክተተህ አሉኝ። ወዲያው ከባድ የሆነ መብረቅ መታኝ። ሸሽቼ ወጣሁ። ይኸው እንደምታየኝ ሁኛለሁ። አሁን ከእርሳቸው ዱዓ በእኔ ላይ የቀረው የጀሃነም ቅጣት ነው። እኔም መልቼ በል አላህ ያጥፋህ ብየው ዘወር አልኩኝ። በወቅቱ ዑስማንን ለመግደል ተረባርበው ወደ ቤታቸው የገቡት ሰዎች ብዙዎቹ በእብደት እንደተለከፉ የዚድ ቢን ሐቢብ ተናግረዋል። በቸርነት፣ በትግል፣ በፍትህ፣ በሆደ ሰፊነትና በትህትና የተሞላው ረጅሙ የዑስማን ሕይወት የሰማዕትነትን ክብር ተጎናጽፎ ይህንን ዓለም ለአንዴና ለመጨረሻ ጊዜ ተሰናበተ። በአላህና በመልእክተኛው ሰለላሁ ዐለይሂ ወሰለም ፍቅር የተዋሃደው ደማቸው በግፍ እንዲፈስ ከተደረገ በኋላ ይህንን ዓለም ተሰናበቱ። ከእያንዳንዱ የቁርአን አንቀጽ ጋር የተዋሃደው ደማቸው ያለ ሕግ እንዲፈስ ከተደረገ በኋላ ዱንያን ለቀው ሄዱ። ለኢስላም እጅግ ብዙ ዋጋ ከከፈሉ በኋላ በክብር ተሸኙ። እነሆ እኛም ከዚህ ሁሉ ረጅም ዘመን በኋላ ስራና ተግባራቸውን በክብር እያወሳነው እንገኛለን። በእርግጥ ነፍስና ስጋችን እስካሉ ድረስ መቼም ቢሆን እኚህን ታላቅ መሪያችንን አረሳቸውም። ሀያሉ አላህ በዑስማን ኢብኑ አፋን የተደሰተ ይሁን። እኛንም ከእርሳቸው ጋር በታላቁ ጀነተል ፊርደውስ ያሰባስበን፣ አሚን። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያርጋል። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.